ቡዜ የለቀቀችው ቪዲዮ ላይ የምትሰማው መሰላችሁ ስታወሩ ማለት ነው። እኔ አልከተላትም እሷ ያለችበትን ቦታ እየተከተልኩ የምውልበት እኔ መች ስራ አጣው? እኔ እሷ ብቻ ናት ወይ ስራዬ አላለችም መሰላችሁ? እና እሷ ስራሽ ካልሆነች ለምንድን ነው የእሷን ነገር እየቆፈርሽ የእሷ ስም ሳጥሪ ቪዲዮ ለምን አሰሪም ታዲያ? እኔ ስራ የለኝም እንደ የራሴ ህይወት የለኝም እንደ ካልሽ ምን ገብቶ የእሷን ህይወት መበጥበጥ አስፈለገሽ? አብርሃም እኮ ትልቅ ልጅ አይደል እንዴ? ትልቅ ሰው አይደል እንዴ? በአይምሮ የሚመራ ልብሱን እየቀየረ እየበላ እየጠቀጠቀ እየኖር አይደል እንዴ? የራሱን ህይወት መምራት አቅቶት ነው። አንቺ አሮጊቶች ጥናዛዥ የሚሆንሽ አሮጊት ማለት ነው። ለምን የራስሽን ህይወት አትኖሪ? ምን አገባሽ ታዲያ? ምን አገባሽ? አሁንም ቢሆን ልጁንም ቢሆን እንደዚህ መተሽ እጅሽን እያቀነሳሰርሽ አፍሽን ከምከፍቺ ካላየሽ አላየሽም አርፈሽ አትቀመጪም? ለምን ስሟን ትጠራለሽ ታዲያ በየቪዲዮ ማለት ነው? በየታምኔቱ ለምን የእሷ ፎቶ ትለጥፊያለሽ? እሷ አያገባኝ ስለ እሷ አይመለከተኝም ካልሽ አሮጊቶች ጥናዛ ማለት ነው። ካልተሳደብሽ ደግሞ አይሆንልሽም አንቺ ክብረ ቢስ ሴትዮ ማለት ነው። አታሰድብኝ። እኔ መሳደብ አልፈልግም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም። እኔ ደህና ነኝ እግዚአብሔር ይመስገን። አናዳኝ እኮ ነው እቺ ቡዜ የምትባለው አሮጊት የሆነች ጨበሪያም የሆነች እዚህ መሀል ላይ ሜዳ መሀል ላይ ቆማ ብቻ ነው የምታብደዋ ማለት ነው። ልጁን አልወሰድኩም ማለት እሺ፣ ያው ሩቲ አንዴ ኤርሜላ ጋ ነው፣ አንዴ አብርሃም ጋ ነው፣ አንዴ እኔ ጋ ነው ትላለች። ያረጋገጠችው ነገር የለም። እንደዛም ሆኖ ግን እና ልጅ የጠፋባት እናት እንደዚህ አይደለችም። ህግ ቦታ መሄድ እየቻለች እኔ ጋር ምን ትሰራለች ብላ ተናግራለች። እሱን ተናግሬ እኔ አይመለከተኝም። ግን ስለ ሩቲ ህይወት አይመለከተኝም ካሽ እሷን ትተሻት የራስሽን ህይወት መኖር በራስሽ ጉዳይ እተማመንበታለሁ በጣም ማከብረውና የሚያከብረኝ ባላለኝ ብለሽ በጣም ጀግና ባላለኝ ካለሽ ከእርሱ ጋር መተሽ ሲሪ የሩቲዬን ርዕስና ፎቶ ተይ። ስሟን አትጥሪ። ስምሽ ቄስ ይጥራውና ሴጣን ይጥራው። የምን ቄስ ጠፍቶሽ አግኝቶሽ ነው ደግሞ ሴጣን ይጥራሽ።